ሰላም ሰላም ውዶች እንዴት ከረማችሁ? ዛሬ የካቲት 22 ወርቅ በስንት በመሸጥ ላይ ነው የሚገኘው የሚለውን መረጃ እንደተለመደው ሁሉንም ካራት ዋጋዎቻቸውን በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር ይዘንላችሁ መተናል። ይህን እጅግ ወሳኝና የሆነ ጠቃሚ የሆነ መረጃዎችን እንግዲህ ሁልጊዜ እያደረስናችሁ ነው የሚገኘው በዚህ ቻናል ላይ ማለት ነው። እናንተም ላይክ ስለምታደርጉን ቤተሰብም ስለምትሆኑ እጅግ በጣም እናመሰግናለን። ዛሬ እንግዲህ ዕለተ እሁድ የካቲት 22 2018 ዓ.ም ከ14 ካራት ጀምሮ እስከ 24 ካራት ያለውን የወርቅ ዋጋ በተለይ ደግሞ የጥሬ ወርቅ ዋጋን በሚመለከት መረጃን ይዘንላችሁ መጥተናል። እንደተለመደው ቪዲዮን በላይክ ጀምሩት። አዲስ ከሆናችሁም ቤተሰብ ሁኑን። አሁን ቀጥታ ወደ ዋጋዎቹ ነው የምንሄደው። ትላንትና የነበረበትና እየተሸጠበት የነበረ ዋጋ ነበር። ትላንት ቀኑ የካቲት 21 እንደነበረ አይረሳም። ዛሬም የካቲት 22 በዛው ቀጥሏል ዋጋው ወይስ ደግሞ ጨምሯል ወይስ ቀንሷል የሚለውን እንግዲህ ዋጋውን እናንተን እነግራችሁና ያው የማስመለክታችሁ ይሆናል ማለት ነው። የምንጀምረው ከ50.5 የወርቅ ንጽህና ካለው ወይም ደግሞ በሀገር ውስጥ ደረጃ በብዛት የሚታወቀው ግን በ47.46 የወርቅ ንጽህናው ነው። በአሜሪካ ዶላር በ96.88 የሚሸጠው የ14 ካራት ወርቅ በጥሬው ማለት ነው በኢትዮጵያ ዛሬ ላይ በ15115 ከ58 ነው እየተሸጠ የሚገኘው በጥሬው በብሔራዊ ባንክ መረጃ መሰረት ማለት ነው። የ15 ካራቱንስ ካላችሁኝ እንዲሁ የ15 ካራቱ በኢትዮጵያ ብር በ103 ከ79 ነው በምሽጥ ላይ የሚገኘው ወይም ደግሞ ለገበያ የቀረበበት ዋጋ ማለት ነው። ወደኛ ስንለውጠው ደግሞ በኢትዮጵያ ብር በጥሬው 15 ካራት 1 ግራም ወርቅ በ16195 ከ24 ነው በምሽጥ ላይ የሚገኘው። በመቀጠል የ16 ካራቱን እነግራችኋለሁ። የ16 ካራቱ የሀገር ውስጥ ወርቅ እንግዲህ የንጽህና ደረጃው 60.38 ነው። ይህ በአሜሪካ ዶላር በ110 ከ71 ነው በምሽጥ ላይ የሚገኘው። በኢትዮጵያ ብር ደግሞ በ17274 ከ29 በምሽጥ ላይ ይገኛል። በመቀጠል የ17 ካራቱን ስንመለከት 17 ካራት 1 ግራም ወርቅ በኢትዮጵያ የወርቅ ንጽህናው 66.26 ሲሆን በአሜሪካ ዶላር በምሽጥ ላይ የሚገኘው በ117 ከ63 የአሜሪካ ዶላር ነው። ይህ ባለ 17 ካራቱ በኢትዮጵያ ብር በ18354 ከ60 በጥሬው በመሸጥ ላይ እንደሚገኝ መረጃው ያመላክታል። ተመልካች አድማጮች ሁልጊዜ እንደምላችሁ ከታች ያሉትን በተለይ ከ15 እስከ 17 ካራት ያሉት ኦፊሻል በሆነ መንገድ ብዙ ጊዜ ላታገኟቸው ትችላላችሁ። ምናልባት ይህንን ማግኘት የሚችሉት ወርቅን የሚያወጡ ወርቅ አቅራቢዎች ወይም ደግሞ በጥሬው የሚገዙት ምናልባት ሊያገኙ ይችላሉ ማለት ነው። ነገር ግን በተሰራ መልክ እነዚህን ወርቆችን የማግኘት ትሬንዱ ወይም ደግሞ አዝማሚያው እጅግ በጣም አነስተኛ ነው ማለት ነው። ምክንያቱም የታወቁትና በጣም ብዙ ተቀባይነት ያላቸው ከ14 እና ከ18 ከ21 ከ22 ካራቶች አንጻር ሲስተያይ እነዚህ ካራቶች የመገኘት እድላቸው አነስተኛ ነው ማለት ነው። ቀጥሎ ደግሞ የ18 ካራቱን ዋጋ እነግራችኋለሁ። የ18 ካራቱ ዓለም አቀፍ የሆነ ደረጃው እንደሚያመለክተው ከሆነ 75% ወይም ደግሞ 75 እጁ ንጹህ ወርቅ ሲሆን በአሜሪካ ዶላር የሚሸጠው በ124 ከ55 ነው። ይህን በኢትዮጵያ ብር እንግዲህ ስንለው በ19434 ከ29 ነው በምሽጥ ላይ የሚገኘው። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የዕለተ እሁድ ወርቅ ዋጋው የት ደርሷል የሚለውን መረጃ ነው በመከታተል ላይ ያላችሁት ማለት ነው። እንግዲህ እስካሁን እስከ 18 ካራት ያሉትን የወርቅ ዋጋዎች ተመልክተናል። በጥሬው መሆኑን ልብ እንድትሉ እፈልጋለሁ። ይህ የምነግራችሁ
ዋጋ የጥሬ ወርቅ ዋጋ ነው። ምናልባት የማሰሪያ ዋጋ ምን ይመስላል የሚለውን ከፈለጋችሁ ትላንትና የለቀቁት ቪዲዮ አለ። በተለይ ደግሞ ዋና ዋና ካራቶች በወርቅ መሸጫ አካባቢዎች ላይ በስንት እየተሸጡ እንደሚገኙ መረጃን የያዘ ቪዲዮ አለ። እሱን ዲስክሪፕሽን ላይ ማስቀምጥላችኋለሁ። እሱን መከታተል ይቻላል ማለት ነው። አሁን ግን እየተከታተላችሁ ያላችሁት የጥሬ ወርቅ ዋጋ ወደ ምንም አይነት ቅርጽ ወደ ምንም አይነት ዲዛይን ያልተለወጠ ማለት ነው። ወደሱ ያልተለወጠ የወርቅ አይነትን ነው እየሰማችሁ ያላችሁት። ጎልድ ባር ይሉታል ወይም ደግሞ ቡሌን ይሉታል። ብዙ ጊዜ እኛም ሀገር ጠፍጣፋ ወርቅ ተብሎ የሚጠራው የጥሬ ወርቅ ዋጋ ነው በመከታተል ላይ ያላችሁት ማለት ነው። ወደ ቀጣይ ካራቶች እንሄዳለን። በመቀጠል የምናገኘው የ19 ካራቱ ነው። 19 ካራቱ በ131 ከ47 የአሜሪካ ዶላር ነው የሚሸጠው። በኢትዮጵያ ብር ደግሞ በ20513 ብር ከ97 እየተሸጠ ይገኛል ማለት ነው። 20 ካራት ውስጥ ካላችሁኝ 20 ካራት 1 ግራም ወርቅ በሀገር ውስጥ የጥራት ደረጃ መሰረት በ8208 የወርቅ ንጽህና ወይም ደግሞ ስታንዳርድ ፒዩሪቲ ሌቭል አለው። በ138 ከ39 የአሜሪካ ዶላር ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ21593 ከ65 እየተሸጠ ይገኛል ማለት ነው። ከወርቆች መካከል እንግዲህ እጅግ በጣም ተፈላጊ ነው የሚባልለት በመካከለኛው ምስራቅ በአፍሪካ እንዲሁም በኢትዮጵያም በጣም ተወዳጅነትን እንዲሁም ተፈላጊነት ካላቸው የወርቅ አይነቶች ጎራ የሚመደበው የ21 ካራት ወርቅ ዛሬ ላይ በ145 ከ31 የአሜሪካ ዶላር ይሸጣል። በኢትዮጵያ ብር ደግሞ 21 ካራት 1 ግራም ወርቅ በጥሬው 22673 ብር ከ33 እየተሸጠ ይገኛል ማለት ነው። እንግዲህ ይህንን ወርቅ ዋጋ ምናልባት ሱቅ መሸጫ ከተሰራ በኋላ ምናልባት በግራም ከ4000 ብር ጀምሮ እዚህ ዋጋ ላይ ጨምራችሁ ማግኘት ትችላላችሁ ማለት ነው። ምንም እንኳን እንደ ዲዛይኑ ቢለያይ እንደተሰራበት የሌበር ኮስት ቢለያይ በተጨማሪም ደግሞ እንደናንተ የመደራደር ችሎታችሁ ዋጋ ሊል ይችላል። ነገር ግን በአማካኝ ወደ 4000 እና እስከ 4500 ብር ጨምራችሁ የተሰራውን ወርቅ ዋጋ ማግኘት ይቻላል ማለት ነው። በመቀጠል የ22 ካራቱን ዋጋ ነው የምነግራችሁ። በአሜሪካ ዶላር በ152 ከ23 የአሜሪካ ዶላር ይሸጣል። በኢትዮጵያ ብር ደግሞ 22 ካራቱ የ21 ካራቱን ያህል ተቀባይነት ካላቸው የወርቅ አይነቶች መካከል እንደሆነ ይታወቃል። በ23753 ከ01 እየተሸጠ ነው የሚገኘው ማለት ነው። ወደ መጨረሻዎቹና ወደ ኢንቨስትመንት አማራጭ ወዳላቸው ለካፒታል መለወጫ የምንጠቀምበት የ23 ካራትን እና የ24 ካራትን ዋጋ ነው በመቀጠል የምነግራችሁ። እስካሁን አብራችሁን ላላችሁ እጅግ በጣም እናመሰግናለን። እስካሁን ድረስ ስለጠበቃችሁን ማለት ነው። አሁን የምነግራችሁ ይህ የካፒታል ወይም ደግሞ የኢንቨስትመንት ወርቅ የሚባሉት አቅም የሌላቸው ቶሎ ሊጠማዘዙ የሚችሉ ወይም ደግሞ ቶሎ ሊበላሹ የሚችሉ የወርቅ አይነቶች ናቸው። ስለዚህ ለልብስነት ለጌጣጌጥነት አንጠቀምባቸውም። ነገር ግን በእቃ መልክ ወይም ደግሞ የተለያዩ ከነ ምንም አይነት ዲዛይን ሳይለወጡ ቡሌን ይሉታል በጎልድ ባርነት የምንጠቀማቸው ምንም አይነት የሌበር ኮስት የሌለባቸው ልክ እንደገዛ ናቸው። ምናልባት ባመችን ሰዓትና ብር ባስፈለገን ሰዓት ላይ ደግሞ ምንም አይነት ሌበር ኮስት ሳይቀነስባቸው የገበያውን ዋጋ መለዋወጥ አይተን በዛው ዋጋ ወይም ደግሞ በዓለም አቀፍ ተቀባይነት ባለው ዋጋ መሰረት አውጥተን ልንሸጣቸው የምንችላቸው የወርቅ አይነቶች ናቸው። 23 እና 24 ካራት ማለት ነው። 23 ካራቱ የዛሬው ዋጋ እንደሚያመለክተው በ159 ከ15 ሲሸጥ በኢትዮጵያ ብር ደግሞ 24832 ከ69 ነው የሚሸጠው። በመጨረሻ የአንድ ወቄት ወርቅ እንመለከታለን። እንግዲህ እስካሁን የተመለከትናቸው የዋጋ ዝርዝሮች የትላንትናን የቅዳሜ ምንዛሬዎች የወርቅ ዋጋዎችን
የተመለከቱ ናቸው። ከትላንት ተመሳሳይ ቀን ጋር ሲነጻጸር ኦልሞስት ተመሳሳይ ነው ማለት ይቻላል። 24 ካራትም እንደ ትላንት ነው በ166 ከ07 ነው ፐር ግራም እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ 25912 ከ38 እየተሸጠ እንደሚውል ማለት ነው። ከትላንት ተመሳሳይ ቀን ጋር በተመሳሳይ ዋጋ መረጃው ያመላክታል። የአንድ አውንስ ዋጋ በኢትዮጵያ እንግዲህ 806500 ሆኖ ተመዝግቧል ማለት ነው። ይህ የተከታተላችሁት የዛሬን የካቲት 22 የወርቅ ዋጋን የተመለከተ መረጃችንን በዚህ አበቃን። በያላችሁበት ሰላም ሁኑ። ቪዲዮን ላይክ ማድረግ እንዲሁም ቤተሰብ በመሆን መቀላቀል አይረሳ። መልካም ጊዜ